እና ደግሞ የሆነ ጫጫታ እየሰማን ነው። አትንጫጩ፣ አትረብሹን፣ እንኖርበት፣ እንስራበት። እኛ ራሳችን ዓለም ውስጥ ነን። በቃ እኛ በራሳችን ህይወት ውስጥ ያለን ሰዎች ነን። ስለዚህ የራሳችሁን ህይወት ኑሩ፣ በሰው ህይወት ጣልቃ አትግቡ። ነባዬን ደግሞ ምንም ነገር አትናገሯት። እሷን ስትናገሩ እኔም የተናገራችሁ እንደሆነ ወቁ። አይደል አይደል? ነው ወላ አትናገሯት። እየሰማችሁ እንዳታወሩ። ሁለተኛ ደግሞ ማለት ነው ለተመልካች ልነግራችሁ የምፈልገው ነገር አትጨነቁ። ማለት አሁን ለሚወራ ነገር አትጨነቁ። እኔና ኢብራሂም ደግሞ አንለያይም፣ መቼም አንለያይም። ሲጀመር ማለት ነው የሚያለያየን ነገር የለም። እኛ ብቻ የሚጮህ አለ እና ለማለያየት የምትሞክሩ ሰዎች አይሳካላችሁ። ሄሎ ወራካሎ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደው ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ኮፒ ሊንክ እንዳይረሳ ማለት ነው። እንግዲህ ዛሬ ካመሻሼ በጣም ቆይቼ ነው የገባሁት። እኔ አሁን ላይ እንደምትሉት እንግዲህ አሁን ራሱ ስላልጨረስኩኝ የወሬ ጥማቴ ነው ወደ እናንተ ያስመጣኝ ማለት ነው። እነባዬን እያየሁኝ ነበረ። ነገር ግን እነሱ የሚለቁበት ሰዓት ትንሽ ቀደም ስለሚል ለማየት ብዙዎቻችን አይመቸንም። ለዛ ነው ቪዲዮ ቫይራል የማይወጣላቸው። ነባና ኢብሮ አስተካክሉ ብዬ ደጋግሜ እነግራቸዋለሁ። አለዛ ለሚጭሽ ነው መጣው ተናግሬያለሁኝ። 7 ሰዓት ወይ 8 ሰዓት ቪዲዮ ልቀቁ፣ 6 ሰዓት አትልቀቁ። ማለቴ ለካ በዚህ አያውቁትም። በኢትዮጵያ 12 ሰዓት ወይም 1 ሰዓት ብዙዎቹ በሚለቁበት ሰዓት ማለት ነው። 6 ሰዓት ማለት በዚህ በኢትዮጵያ 6 ሰዓት ነው የሚሆነው። አረዱኝ 11 ሰዓት ብዙዎቻችን በጣም አፍላ ስራ ላይ ነው የምንሆነው ማለት ነው። ለማንኛውም ምርጦች እንግዲህ መተዋል። ላይክ ሼር እያረጋችሁ አበረታቷቸው ማለት ነው። ዛሬ እንግዲህ ከፊት ላይ እንደሰማችሁት ለጫጩቶቹ መልስ ሰጥተዋል ማለት ነው። ብዙ ጫጩቶች ስላሉ እየተንጫጩ ስለሆነ ማለት ነው። በዚህ አጋጣሚ እኔ ነባን እየነካችሁ ስለሆነ ነባና ኢብሮ ላይ እየመጣችሁ ስለሆነ ነው እየተናገርኩ ያለሁት። ይችን ጦጣችሁን አስቆሙ። በቃ ከዚህ በኋላ በሁለቱ ብቻ ስሪልን በሏት። ከሰራች ኦኬ። የምትመጣ ከሆነ ግን አሁንም እኔም እመጣለሁ። የሆነች አንድ አለች እቺ ብለሽ ከምትጠሪኝ ደግሞ ሳምሪቱ ይበኝ። እኔ ሂባ እያልኩሽ አይደለ? እኔም በጥቁማን የመጣሁት በነገራችን ላይ አላቅሽም። ፍትፈታ ጎበዝ ነሽ፣ ያው ሜንጦ ነሽ እንጂ አይ እና ለማንኛውም ማለት ነው መስራቱን ስሪ። ግን ስትሰሪ በቃ የራስሽን ሰው ብቻ ደግፈሽ ከሰራሽ ኦኬ። ባህሪው ነው በነገራችን ላይ። ትርምስ ንትርክ ያለ ነው። ንትርክና ትርምስ ካሌለ ልጆቹ ማደግ አይችሉም። ይህንን አስረግጬ ነው የምነግራችሁ በዚህ አጋጣሚ ማለት ነው። እና አንዳንድ የፈኪ ቤተሰቦች መታችሁ እኔ ጋ ዛሬ ኮሜንት ሰታችሁ አይቻለሁኝ ማለት ነው። በግድ አፍቅራት ነው ወይ የምትዩ አሙን ያላችሁኝ ያላችሁ ቲክታክ ላይ ማለት ነው። በዚህ አጋጣሚ ቲክታክ ላይ ያላችሁ በሙሉ እየመጣችሁ ሰብስክራይብ አድርጉኝ። ምንድን ነው እስኪ በቅርቡ 20 ሺህ እንግባ። ሼር አድርጉት። ደግሞ ድምፄን ወስዳችሁ ስትጭኑ ቲክታክ ላይ ማለት ነው ዩቲዩብ ቻናሌን ቁጭ አድርጉት ከታች ግማሹን ስጭኑ ከአንድ ደቂቃ በላይ ባስጭኑ ጥሩ ነው። አንደኛ ሰዎች መተው ወደ እኔ እንዲያዩት የኔ እንትን ይላል ይስባል። ሁለተኛ ቲክቶክ እንትን ላይ ካስቀምጣችሁልኝ ወደ እየበጡ ያበረታቱኛል ማለት ነው። ስለዚህ እኔም ደግሞ በደንብ ጠንክሬ ነባን አበረታታለሁ ማለት ነው። እና እጅ ለእጅ ተያይዞ ማደግ ይባላል። ይሄኛው የኛ ልጆችማ የገባችሁ ናችሁ። ለእናንተ ማስረዳትማ ለቀባሪ ማርዳት ነው የሚሆንብኝ። ለማንኛውም እንግዲህ ዛሬ እኔ በጣም ሊሳኩትኝ በነገራችን ላይ ነባ እንግዲህ ጥሩ ጠረን ያለው ሽቶ ማለት ነው። ከኔ ውጭ ማንም ማያሽትህ የሚያስመስል ሽቶ ሰጥተዋለች። እኛ እንደው ባላ ሽቶም ሄጂ ከፊቱ ሁኔታ ይነበብ ነበረ ማለት ነው። ቀጣይ ደግሞ ሁለተኛ ስጦታም ሰጥታዋለች። በጣም ደስ ብሎኛል ስለ ስጦታው። ግን ለተናገሩት ነገር ስቄ ነው የወጣሁት ማለት ነው። ጫጩት ታረጋቸዋል። ኧረ ከፍ አድርጓቸው፣ ቢያንስ ዶሮ አድርጓቸው። እንዲህ ነባዬና ኢብሮ ምን ሆናችሁ ነው? ሰው እንደዚህ ለማንጨርጨር ለማቃጠልማ እንደዚህ መሆን አይጠበቅባቸው። አትንጫጩ አላሉም? አትንጫጩ። እኛ መቼም አንለያይም አሉ። አይለያችሁ፣ ፈጣሪ አይለያችሁ። እኔ እኮ ማለት ነው
በዚህ አጋጣሚ ልታውቁልኝ የሚገባው ነገር ዛሬም ነገም ነባና ኢብሮ አብረው ሰሩም አልሰሩም እኔ ሁለቱንም ከመደገፍ አላቆምም። የምደግፈው ግን የሚለያዩበት መንገድ ካሳመነኝ ነው። ገባችሁ? ማለት አሁን ላይ ስራ ነው እየሰሩ ያሉት። አለቀ። አንድና አንድ መለያየት ከፈለጉ የራሳቸውን ህይወት ማለት ሁሉም በራሱ መምራት ከፈለገ መብቱ ነው። ሰው ለስራ ይገናኛል፣ በስራ ምክንያት ይለያያል። ግን ሲለያዩ ያለውን ነገር ማየት ነው ማለት በቃ እንዴት ነው በመልካም የተለያየን ሰው ምንጊዜም ድጋፌን እቀጥላለሁ። እኔ አሁን አሙ ከነባ ጋራ በራሳቸው መንገድ ቢሆን የተለያዩት እመኑኝ ነባንም አሙንም አንድ አድርጌ ደግፍ ነበረ። ግን አሙ ነባን የተለየበት ምክንያት ፈኪ ስለመጣች መሆኑ ግን አናዶኛል። ፈኪ ለምንድን ነው መጠያት? ለምትሆኝ ደግሞ እኔ የሰው ጥላቻ የለብኝም። ደግሜ ደጋግሜ የምነግራችሁ የተግባሩ የሚሰራው ተግባር ነው ጥላቻ ያለብኝ። እሱም ደግሞ እሷን በፊት አሽቃብጬ እንደተቀበልኳት ከአሙ ጋር የተጣሉ ጊዜ እውነቴን ነው የምነግራችሁ ፈጣሪ በሚያውቀው ማለት ነው ያን ሁሉ ነገር ባታወራ ደግሞ አሁን ተመልሳ ወደ ዩቱብ ባትመጣ እንደደገፍኳት ትቀጥል ነበር። ግን ሲለያዩ እሱ እንደውም ጨዋ ነበር እውነት ለመናገር እኔ አሙን በጣም ነበር የማደንቀው ቅርብ ጊዜ ድረስ ማለት ነው። ከነባ ጋር ወጥቶ ወደ እሷ ሲመለስ ነው የቆረጠልኝ ከሱ ጋር ራሱ ማለት ነው። ለምን ከፈኪ ጋር በተጣሉ ሰዓት ምንም አይነት ነገር ከአፉ አልወጣም ነበረ። ሁሉንም ነገር ሸፍኖ ይዞት ነበረ። ሰው እንዴት አብሮ ተንፍሶ አብሮ የሆነ ነገር አድርጎ እንዴት መልሶ ያወራል? ይቺ ሰው ሌላ ነገር ብታገኝ ነገር እንደማትደብቅ ማሰብ አለባችሁ። በጭፍን ነገር አትከራከሩም ማለት ነው። እኔ ስከራከር ምክንያት ይዤ ነው፣ የሚያሳምናችሁ ነገር ይዤ ስለሆነ ነው። ስለዚህ እኔ በቃ ያኔ ድፍን ጥላቻ አይደለም ያለብኝ። አሁን ላይ ደግሞ መታችሁ አሙን በግድ አፍቅራት ነው ወይ? እኛ አፍቅራት አይደለም ያልነው። መጀመሪያ አካሄዱ ጥሩ አልነበረም ነው በቃ የልጁ እመኑኝ። ፈኪ ገፍታ ባትመጣ ኖሮ ከአሙ ከነባ ጋር ይቀጥል ነበረ። ስለዚህ ለምን ይች ልጅ ያለ እድሜዋ ብዙ ነገሮችን ታያለች። አሁን ላይ ደግሞ እየሰራች እያያት ነው አይደለ? እዚህ ጋር አሁን ነፃ ነኝ ማለት ምን ማለት ነው? ምን ማለት ነው? ምንድን ነው የሚጠቁመው? እኔ በጣም እንደዚህ ማሟት መስለኝም ነበር የምር አሙ እንደዚህ ልክ ያለፈ ማሙነት ያለ አይመስለኝም ነበር። የገልቢ አይ መድኃኒዓለም። ለማንኛውም ማለት ነው ልጆቻችን እንግዲህ መልእክታችሁን የሰማችሁ ይመስለኛል። አትንጫጩ ተብላችኋል። ስለዚህ በግድ ታፍቅርም ያፍቅርም አላልንም አልወጣንም። ከዚህ በኋላ ያለውን ስራዋ እንድትሰራ ተፋቷት ነው ልጅቷን ያልነው ማለት ነው። ነገ እንኳን ራሱ ከኢብሮ ጋር ቢለያዩ እንኳን ስታሽቃብጭ ተለያዩ ምናምን እንድትሉኝ አልፈልግም። እኔ ያሽቃበጥኩት እንዲሰሩ ስለምፈልግ ነው። አለቀ። ኢብሮም የራሱን ህይወት መቀጠል ይችላል፣ ነባዬም የራሷን ህይወት መቀጠል ትችላለች። ግን ደግሞ ሲለያዩም ሆነ ሲጀመር አስረግጠው ነግሯችኋል። ከዚህ በኋላ ምንም አይነት መለያየት የለም እኛ ጋር ብላለች። እና እንግዲህ ብዙ አትንጫጩ ተብላችኋል። ስለዚህ መልእክቴ ለእናንተ ላድርስ ብዬ ነው። እዛ ሄዳችሁ መስማት ያቃታችሁ እዚህ እንድሰሙ ብዬ ነው። ተግባባን? እና እኔ ስለሙና ስለ ፈኪ እንዳልናገር ከፈለጋችሁ ጫጩታችሁን ያዙልኝ፣ ጦጣችሁን ያዟት፣ በቃ አስቶፕ በሏት። ግን እሷ ቪዲዮ ስትሰራ ሄጂበት እያላችሁ ከታች የምትሉ ከሆነ ደግሞ እኔም ደግሞ ሄድበታለሁ። ይሄ ነው በቃ 4 ነጥብ ያለው ነገር ማለት ነው። ለማንኛውም በጣም የምወዳችሁ ቤተሰቦች፣ ከዛ ተጨማሪ ደግሞ እስኪ እናንተ ፈታ የሚያረጋችሁ ከሌም ፈትፍችልን የምትሉ ሰው ካለ እናመጣለን። በመጥፎ ሳይሆን በጥሩ ነው ማምጣት የምንፈልገው። ገባችሁ? ተቃራኒ ፓርቲ የሌለው ሰው አንዳንዴ ይሸክከናል እኮ እኛ ራሱ በቃ የሆነ ነገር ይዘን ስንመጣ መጥፎ ነገሮች ይዘን ባንመጣ ደስተኛ ነን፣ ግን ሰዎች ያስገድዷቸዋል መጥፎ ነገር ይዛችሁ እንድትመጡ ማለት ነው። ለማንኛውም ደግሞ ወዳችሁ እንዳትረሱ። የነባዬ እህቶች ትለያላችሁ። ሼር እያረጋችሁ በደንብ እያያችሁ ስለሆነም ከልብ ነው የማመሰግነው። በጣም ነው የምወዳችሁ። ቲክቶክ ላይ ይሰራ ብያለሁኝ። መልካም ጊዜ ይሆንላችሁ። ቻው ቻው።